ባለፈው ጊዜ ቲፒኤልኤፍ ራሱ ነው ለመዋጋት የሚፈልግ የነበረው። አሁን ግን ሪጂናል ሆኗል። ከሶማሌ እስከ ካርቱም ድረስ ነው ያለው። ነገር ግን የገንዘብ ምንጫቸው ግብጽ ነው። የግብጽ መንግስት ነው የገንዘብ ምንጫቸው። የዚህ ቀጠና ማስተር ማይንድ ግብጽ ናት። ይሄም ማንም ያውቃል። ሰሞኑን ከቢቢሲ አማርኛው የዩቲዩብ ገጽ ጋር ቆይታ ያደረጉት በኬንያ የኢትዮጵያ አምባሳደር ባጫ ደበሌ ከህወሓት ጋር በተያያዘ ከወቅቱ የኢትዮጵያና የቀጠናው ውጥረት ጋር አካቶ ማብራሪያቸውን ሰጥተዋል። ቀጣይ ጦርነት የሚካሄድ ከሆነ ጦርነቱ ቀጠናዊ ይሆናል ሲሉም አስጠንቅቀዋል። የኤርትራ መንግስት ፍላጎት ጦርነቱን ትግራይ ውስጥ እንዲደረግ ማድረግ ነው ያሉት አምባሳደር ባጫ ህወሓት ከገፋበትና ወደ ጦርነት የሚገባ ከሆነ ጦርነቱ ትግራይ ውስጥ ይሆናል ሲሉ ተናግረዋል። በመግቢያችን ላይ የተከታተላችሁት ከዚሁ ጋር የተያያዘውን ነው ይዘነዋል። ውድ ቤተሰቦች ከፈታ ዴሊ ከበረ ሰላምታ ይድረሳችሁ። የዕለት አርብ የምሽት ጥንቅራችንን ይዘን ተገኝተናል። ለሰዓቱ የመራረጥንላችሁን መረጃዎች በቅድሚያ በማስተዋወቅ እንጀምራለን። ውድ ቤተሰቦች ቪዲዮዎቻችን እንዲደርሷችሁ ላይክና ኮሜንት እንዲሁም ሼር በማድረግ ለሌሎችም ጭምር እንዲደርስ እንድታደርጉ በአክብሮት እንጠይቃለን። እናመሰግናለን። ከቢቢሲ አማርኛው የዩቲዩብ ገጽ ጋር ቆይታ ያደረጉት በኬንያ የኢትዮጵያ አምባሳደር ባጫ ደበሌ ከህወሓት ጋር በተያያዘ ከወቅቱ የኢትዮጵያና የቀጠናው ውጥረት ጋር አካቶ ማብራሪያቸውን ሰጥተዋል። ቀጣይ ጦርነት የሚካሄድ ከሆነ ጦርነቱ ቀጠናዊ ይሆናል ሲሉም አስጠንቅቀዋል። የኤርትራ መንግስት ፍላጎት ጦርነቱን ትግራይ ውስጥ እንዲደረግ ማድረግ ነው ያሉት አምባሳደር ባጫ ህወሓት ከገፋበትና ወደ ጦርነት የሚገባ ከሆነ ጦርነቱ ትግራይ ውስጥ ይሆናል ሲሉ ተናግረዋል። ተመልክተነዋል። በፊንቴክ ኢንቨስትመንት ማጭበርበር የተጠረጠሩ አርቲስቶች በፍርድ ቤት በተያያዘ ጉዳይ ላይ በማህበራዊ ሚዲያ መግለጫ መስጠታቸውን ተከትሎ አቃቤ ህግ አርቲስቶቹ በፍርድ ቤት በተያያዘ ጉዳይ ላይ በማህበራዊ ሚዲያ መግለጫ በመስጠታቸው ዋስትና መብታቸው ተነስቶ በቁጥጥር ስር እንዲውሉና ጉዳያቸውን በማረሚያ ቤት ሆነው እንዲከታተሉ ያቀረበውን አቤቱታ ፍርድ ቤቱ ሳይቀበለው የቀረ መሆኑን እንመለከታለን። በሰሜን ኢትዮጵያ እያንዣበበ ያለውን አዲስ ወታደራዊ ውጥረት ተከትሎ የህወሓትና የኤርትራ ኃይሎች በፌዴራል መንግስቱ ላይ የተቀናጀ ጥቃት ለመክፈት ሚስጥራዊ የጋራ እቅድ ማዘጋጀታቸውን ያመለከተ መረጃ ይፋ ሆኗል። የኤርትራ ከባድ መሳሪያዎችና ታንኮች በትግራይ ክልል ውስጥ በግልጽ መንቀሳቀስ መጀመራቸው ተሰምቷል። ድርጊቱ አስመራን ለቀጥተኛ ወታደራዊ አጸፋ እርምጃ ጥቃት የተጋለጠች ግልጽ ኢላማ እንደሚያደርጋት አምባሳደሩ በዛሬው ዕለት ጥብቅ ማስጠንቀቂያ ሰደዋል። ሙሉ መረጃውን እናደርሳለን። የኤርትራው ፕሬዝዳንት ኢሳያስ አፈወርቂን አስተዳደር ለመታገል የተቋቋመው ብርጌድ የጽምዶ ስብስብን በጽኑ እንደሚቃወም አስታውቋል። ይህ ስብስብ ለትግራይና ለኤርትራ ህዝብ አልፎም ለቀጠናው ትልቅ ስጋት መሆኑን የጠቀሰው ግንባሩ ጽምዶን ለማክሸፍ በቁርጠኝነት እንደሚሰራ ይፋ አድርጓል። ዝርዝር መረጃው ተዘጋጅቷል። የኢራን ፓርላማ አሜሪካና እስራኤል መርከቦች በሆርሙዝ እንዳያልፉ ሊወስን ስለመሆኑ ተሰምቷል። ለፓርላማው በሳምንቱ ስለቀረበው ረቂቅ አጠር ያለ መረጃ ይዘናል። እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። ከጀመሩት ጦርነቱ ትግራይ ውስጥ ነው ጀነራሉ። ሰሞኑን ከቢቢሲ አማርኛው የዩቲዩብ ገጽ ጋር ቆይታ ያደረጉት በኬንያ የኢትዮጵያ አምባሳደር ባጫ ደበሌ ከህወሓት ጋር በተያያዘ ከወቅቱ የኢትዮጵያና የቀጠናው ውጥረት ጋር አካቶ ማብራሪያቸውን ሰጥተዋል። አምባሳደር ባጫ ደበሌ በ2013 ዓ.ም ከተነሳውና ለ2 ዓመታትም ከቆየው የትግራይ የሰሜን ጦርነት ጋር በተያያዘ የጦር አመራሮች ውስጥ ከነበሩት መካከል አንዱ ነበሩ። በአሁኑ ሰዓት ደግሞ በዲፕሎማሲው ዘርፍ በኢትዮጵያ የኬንያ አምባሳደር ሆነው እያገለገሉ ሲሆን ከዚሁ ጋር በተያያዘም ከቢቢሲ ጋር ያደረጉት ቆይታ ከሰሞኑ አጠር እያለ ሲለቀቅ የቆየ ሲሆን በዛሬው ዕለትም ሙሉ ቃለ ምልልሳቸው ተለቆ ታይቷል። አምባሳደሩ በዚሁ ቃለ ምልልሳቸው ህወሓት በቅርቡ ገባበታል ያለውን ጦርነት ተንተርሰው ማብራሪያቸውን የሰጡ ሲሆን በዚህ ጦርነትም የኤርትራ መንግስት ከህወሓት ጋር አብሯል፣ ጦርነቱንም ከትግራይ እስከ ሶማሊያ ድረስ አስፍቶ የሚካሄድ እንቅስቃሴም አለ፣ ከዚህ ሁሉ ጀርባ ያለችው ግን ግብጽ እንደሆነች መታወቅ አለበት ሲሉም ተናግረዋል። ግብጽ ኢትዮጵያን ለማጥፋት የተነሳች ሀገር መሆኗን ያብራሩት አምባሳደሩ ግብጽ በኢትዮጵያ ውስጥ በትጥቅ የሚንቀሳቀሱትን ከኦሮሞ ነጻነት ሰራዊት እስከ ህወሓት ድረስም ትደግፋለች ሲሉም ተናግረዋል። በቀድሞ የግብጽ ፕሬዝዳንት መሐመድ ሙርሲ ዘመን በቀጥታ የቴሌቪዥን ስርጭት ኢትዮጵያን እንዴት እናጠፋለን በሚል ሲዶለትም ታይቷል በማለትም አምባሳደር ባጫ ደበሌ በዚሁ ቃለ ምልልሳቸው ሲናገሩ ተደምጠዋል። የኤርትራ መንግስት በአሁኑ ሰዓት ከህወሓት ጋር ለምን መተባበርና አንድ ላይ መቆም አስፈለገው ሲሉ የጠየቁት አምባሳደሩ የኤርትራ መንግስት ከህወሓት ጋር መተባበር የፈለገው የኢትዮጵያ መንግስት አሰብን ይወስድብኛል ብሎ ስለሰጋ ከዚሁ ጋር በተያያዘም ጦርነቱን ትግራይ ውስጥ እንዲካሄድ የማድረግ እቅድ ስላለው ነው ሲሉም ማብራሪያቸውን ሰጥተዋል። እዚያው እርስ በርሳቸው በትግራይ ከተዋጉ በመጨረሻ እኔ ጋር የሚደርሰው የደከመ ሰራዊት ነው፣ እሱንም በቀላሉ መከላከል ይችላሉ የሚልን እቅድ የኤርትራ መንግስት ይዟል ያሉት አምባሳደሩ ይህ አይነት ቀመር የሞኞች ስሌት ነው ሲሉም ተናግረዋል።
የኤርትራ መንግስት ትግራይን በርቀት የመከላከያ ወረዳነት ወይም በፈር ዞንነት የመጠቀም ፍላጎት አለው ያሉት አምባሳደሩ ይሄ ግን ብዙ አይቆይም ሲሉም አክለዋል። አምባሳደር ባጫ ደበሌ በዚሁ ማብራሪያቸውም ህወሓት ወደ መጨረሻው ጦርነት አመራለሁ ብሎ ከተነሳ ጦርነቱ የሚደረገው ትግራይ ውስጥ ነው፣ ግን ደግሞ ይህ ጦርነት ብዙ አይቆይም ሲሉም ተናግረዋል። የአሰብ ጉዳይ በጉልበት የሚመጣ አይደለም፣ ማንኛውም ዓለም አቀፍ ማህበረሰብ የሚያምነው እውነታ ነው ሲሉም አክለዋል። ባለፈው ጊዜ ቲፒኤልኤፍ ራሱ ነው ለመዋጋት የሚፈልግ የነበረው። አሁን ግን ሪጂናል ሆኗል። ከሶማሌ እስከ ካርቱም ድረስ ነው ያለው። ነገር ግን የገንዘብ ምንጫቸው ግብጽ ነው። የግብጽ መንግስት ነው የገንዘብ ምንጫቸው። የዚህ ቀጠና ማስተር ማይንድ ግብጽ ናት። ይሄ ማንም ያውቃል። በሌላ መረጃ የኢሳያስ መንግስት ይፈርሳል። ጀነራሉ የኤርትራ መንግስት እርምጃ ሀገሪቱን ወደ መንግስት መፍረስ ሊወስዳት የሚችል አደገኛ አካሄድ ነው ሲሉ አስጠንቅቀዋል። የኤርትራ ከባድ መሳሪያዎች ትግራይ መግባታቸውን የገለጹት ጀነራሉ የኢትዮጵያ መከላከል የኤርትራን መንግስት ሊያፈርስ ይችላል ሲሉ ጥብቅ ማስጠንቀቂያ ሰደዋል። በኬንያ ኢትዮጵያ ባለሙሉ ስልጣን አምባሳደር የሆኑት ወታደራዊ መኮንን ጀነራል ባጫ ደበሌ ትላንት ሐሙስ ሐምሌ 30 ቀን 2018 ዓ.ም ሆርን ሪቪው ቲንክ ታንክ ድረገጽ ላይ ባስነበቡ ጽሑፍ የኤርትራ መንግስት የኢትዮጵያን ሉዓላዊነትና የግዛት አንድነት ለመጣስ እያደረገ ያለው ወታደራዊ እንቅስቃሴ ሀገሪቱን መንግስት አልባ ሊያደርጋት የሚችል እጅግ አደገኛ እርምጃ መሆኑን አሳስበዋል። አምባሳደሩ እንዳመለከቱት አስመራ ከህወሓት አክራሪ ኃይል ጋር በመሆን እያካሄደች ያለውን ስልታዊ እንቅስቃሴ የኢትዮጵያ መንግስት ላለፉት 2 ዓመታት በትዕግስት ሲከታተለው ቆይቷል። በዚህ ቆይታ ውስጥ የፌዴራል መንግስቱ ችግሩን በውይይት ለመፍታት ተደጋጋሚ ጥረቶችን ቢያደርግም በኤርትራ በኩል ግን ምንም አይነት የሰላማዊ ንግግር ፍላጎት አለመኖሩን ጀነራሉ በዝርዝር አስፍረዋል። የኤርትራ ጦር ባለፈው ወደ የኢትዮጵያን ይፋዊ ድጋፍና ፍቃድ ሳይጠይቅ ድንበር ጥሶ ወደ ክልሉ መግባቱንና ይህም በአደባባይ በቪዲዮ ጭምር የተሰራጨ መሆኑን የገለጹት ጀነራል ባጫ ደበሌ ድርጊቱ በሉዓላዊ ሀገራት መካከል ያለውን ግንኙነት የሚወስነውን መሰረታዊ ዓለም አቀፍ ህግ መርህ የጣሰ መሆኑን ገልጸዋል። ይህንን በግልጽ ከህወሓት አክራሪ አንጃ ጋር የተፈጠረውን ወታደራዊ ቁርኝት ተከትሎ የኤርትራ ጦር ታንኮችንና ሌሎች ከባድ መሳሪያዎችን ትላንት ሐሙስ ዕለት ወደ ትግራይ ማስገባቱ በፌዴራል መንግስቱ ላይ የተቃጣ ወታደራዊ እርምጃ እጅግ እየጨመረ መምጣቱን ያሳያል ብለዋል። ይህ በአስመራ በኩል እየተባባሰ የመጣው ድፍረት የኢትዮጵያን ከፍተኛ ትዕግስት ወደሚፈታተንበት የመጨረሻ ምዕራፍ የተሸጋገረ መሆኑን ጠቅሰው ኢትዮጵያ ራሷን የመከላከል ህጋዊ መብቷ በተባበሩት መንግስታት ድርጅት ቻርተር ጭምር የተደገፈ መሆኑን አስገንዝበዋል። ኢትዮጵያ ቀውሱን በትዕግስት ብትመለከትም የአውሮፓ ህብረት ተደጋጋሚ መግለጫዎችን ቢያወጣም እንዲሁም የአሜሪካ መንግስት በአስመራ ላይ ማዕቀብ ቢጥልም በመሬት ላይ የተለወጠ ነገር ባለመኖሩ ብሔራዊ ደህንነቷን ለአደጋ አጋልጣ በዚህ ሁኔታ ልትቀጥል እንደማትችል አምባሳደሩ በጥብቅ ጠቁመዋል። የኢትዮጵያ መንግስት የራሱን ሉዓላዊነት፣ የግዛት ደህንነትና የዜጎቹን ሰላም በቀዳሚነት የመጠበቅ ግዴታ ያለበት ከመሆኑም በላይ በአሁኑ ወቅት በቅጥረኝነት እየተሸጠ ያለውን የትግራይ ህዝብ መብት የማስከበር ኃላፊነት እንዳለበት አሳስበዋል። በመሆኑም አገሪቱ የግዛት አንድነቷን ለማስከበር የምትወስደው ማናቸውም ወታደራዊ እርምጃ ኤርትራን ወደ ከፋ ቀውስ ብሎም ወደ መንግስት መፍረስ ሊወስዳት እንደሚችልና በዚህም ሳቢያ የሚከተለው ሰብአዊ፣ ፖለቲካዊና የደህንነት ከባድ ሸክም በአካባቢው መረጋጋት እንዲመጣ በሚሰሩ ቀጠናዊና ዓለም አቀፍ ኃይሎች ላይ ጭምር የሚወድቅ መሆኑን ጀነራል ባጫ ደበሌ አስታውቀዋል። ወደ ቀጣይ መረጃ አለፍን። አርቲስቶቹ የዋስትና መብታቸው ሳይነሳ ቀረ። በፊንቴክ ኢንቨስትመንት ማጭበርበር የተጠረጠሩ አርቲስቶች በፍርድ ቤት በተያዘ ጉዳይ ላይ በማህበራዊ ሚዲያ መግለጫ መስጠታቸውን ተከትሎ አቃቤ ሕግ አርቲስቶቹ በፍርድ ቤት በተያዘ ጉዳይ ላይ በማህበራዊ ሚዲያ መግለጫ በመስጠታቸው የዋስትና መብታቸው ተነስቶ በቁጥጥር ስር እንዲውሉና ጉዳያቸውን በማረሚያ ቤት ሆነው እንዲከታተሉ ያቀረበውን አቤቱታ ፍርድ ቤቱ ሳይቀበለው ቀረ። ከዚህም በተጨማሪ እግረኛው በተሰኘው የማህበራዊ ሚዲያ ገጽ እንዲተላለፍ ያደረገው አቶ ተክለ ሃይማኖት አዳንም ቪዲዮውን ከዩቲዩብ ገጹ ላይ እንዲያወርድና ይቅርታ እንዲጠይቅ ፍርድ ቤቱ ትዕዛዝ ተላልፏል። ዛሬ ነሐሴ 1 2018 ዓ.ም ጠዋት በነበረው ችሎት ተጠርጣሪ አርቲስቶቹ በጠበቆቻቸው አማካኝነት ለአቃቤ ሕግ አቤቱታ በጽሑፍ ምላሽ የሰጡ ሲሆን በፍርድ ቤት በተያዘ ጉዳይ ላይ ለምን መግለጫ እንደሰጡም ለችሎቱ የቃል ማብራሪያ አቅርበዋል። አርቲስቶቹ በማብራሪያቸው ድርጊቱን የፈጸሙት በማህበራዊ ሚዲያ ከሚደርስባቸው ስም ማጥፋትና መልካም ስም ከማጉደፍ ራሳቸውን ለመከላከል አስበው እንደሆነ አስረድተዋል። ጉዳዩን መርምሮ ውሳኔ ለመስጠት ከሰዓት 9 ሰዓት ቀጠሮ ሰጥቶ የነበረው ፍርድ ቤቱ በፍርድ ቤት በተያዘ ጉዳይ ላይ መግለጫ መስጠትና ማብራሪያ ማቅረብ ጥፋት መሆኑን አመልክቷል። በማህበራዊ ሚዲያ ለሚጠፋ ስም መልስ ለመስጠት እንኳን ቢሆን ድርጊቱን ፈጽሟል የሚሉትን አካል በሕግ መጠየቅ ሲገባ መግለጫ መስጠቱ ተገቢ እንዳልሆነ ጠቁሟል። ሆኖም በጥቃቅን ጥፋቶች የዋስትና መብትን ማገድ ተገቢ ሆኖ አላገኘነውም ሲል አቃቤ ሕግ የተከሳሾቹ የዋስትና መብት ተነስቶ በማረሚያ ቤት እንዲቆዩ ያቀረበውን ጥያቄ ሳይቀበለው ቀርቷል። በተጨማሪም አርቲስቶቹና ጋዜጠኛ ተክለ ሃይማኖት ድርጊቱን ሆን ብለው የፈጸሙት በመሆኑ በወንጀል ሕግ አንቀጽ 457 መሰረት እንዲቀጡ ወይም በቁጥጥር ስር ውለው ክስ እንዲመሰረትባቸው አቃቤ ሕግ ያቀረበውን አቤቱታ ፍርድ ቤቱ አልተቀበለውም።
በዚህ መሰረት መግለጫ የሰጡት አርቲስቶች ሌላ ጊዜ ተመሳሳይ ድርጊት እንዳይፈጽሙ በከባድ ማስጠንቀቂያ እንዲታለፉ ውሳኔ ተሰጥቷል። የመደበኛው የህግ ሂደት ቀጠሮ ለጥቅምት 2 ቀን 2019 ዓ.ም የተቀጠረ መሆኑ ታውቋል። ይህ በእንዲህ እንዳለ በሌላ የችሎት መረጃ በሽብር ወንጀል የተጠረጠሩት የኢህአፓ አባላት ተጨማሪ 12 ቀን የምርመራ ጊዜ የተፈቀደላቸው መሆኑን ጠበቃቸው መግለጻቸውን የአዲስ ማለዳ ዘገባ አመላክቷል። ዘገባው በሽብር ወንጀል ተጠርጥሮ የታሰረው የኢትዮጵያ ህዝባዊ አብዮታዊ ፓርቲ የኢህአፓ አባልና አመራር በማህበራዊ ትስስር ገጽ ላይ ባደረጉት ንግግር ላይ ለጥርጣሬ መነሻ የሚሆን ነገር አግኝቻለሁ ሲል ፍርድ ቤት የጠቀሰ መሆኑን ያመለከተ ሲሆን ጉዳዩን የተመለከተው የፌዴራል ከፍተኛ ፍርድ ቤት ለነሐሴ 11 ቀን 2016 ዓ.ም ተለዋጭ ቀጠሮ መስጠቱን ጠበቃቸው ሰለሞን ገዛኸኝን ዋቢ ያደረገ የአዲስ ማለዳ ዘገባ አክሎ አመላክቷል። እንደ ጠበቃው ገለጻ ተጠርጣሪዎቹ በማህበራዊ ትስስር ገጽ በዩቲዩብ ባደረጉት ውይይት ሐሰተኛ መረጃ አሰራጭቷል ወይስ አላሰራጩም የሚለውን ጉዳይ ፖሊስ መርምሮ እንዲያቀርብ ቀደም ሲል በፍርድ ቤቱ ታዞ ነበር። በዚህ መሰረት ፖሊስ የድምፅ ቅጂውን ለከፍተኛ ፍርድ ቤት ያቀረበ ሲሆን ፍርድ ቤቱም የድምፅ ቅጂውን ማዳመጡንና በንግግሩ ላይ መጠነኛ የሆነ ለጥርጣሬ መነሻ የሚሆን ነገር አግኝቻለሁ ማለቱን ያብራሩ መሆኑንም አዲስ ማለዳ አክሏል። ከዚሁ ጋር ተያይዞ ፍርድ ቤቱ በሌሎች የወንጀል ጥርጣሬዎች ላይ የተገኘ ነገር አለ ወይም የለም አንልም ማለቱን የጠቆሙት ጠበቃ ሰለሞን ፍርድ ቤቱ መጠነኛ ጥርጣሬ አግኝቼበታለሁ ባለው የማህበራዊ ትስስር ገጽ ንግግር ላይ ምርመራ ያስፈልጋል በሚል ተጠርጣሪዎቹ ፍርድ ቤት ከቀረቡበት ቀን ጀምሮ የሚታሰብ የ12 ቀን ተጨማሪ ምርመራ ጊዜ የፈቀደ መሆኑንም አክሏል። በሽብር ወንጀል ተጠርጥሮ የታሰሩት የኢህአፓ አባል አበባ አካሉ፣ የፓርቲው የህዝብ ግንኙነት ኃላፊ ይስሐቅ ወልዳይ እንዲሁም ጠበቃ አበራ ንጉስ ናቸው። ወደ ቀጣይ ርዕስ አለፍን። የኤርትራ ከባድ መሳሪያዎችና ታንኮች ትግራይ ገብተዋል። አምባሳደሩ በሶማሊያ ኢትዮጵያ ባለሙሉ ስልጣን አምባሳደር ሱሌማን ደደፎ ዛሬ ነሐሴ 1 ቀን 2018 ዓ.ም በይፋ ኤክስ ወይም ትዊተር ገጻቸው ባስተላለፉት መልእክት በሰሜን ኢትዮጵያ ባለው የፖለቲካና የደህንነት ሁኔታ ላይ አዳዲስና አደገኛ የጦርነት ምልክቶች በግልጽ እየታዩ መሆናቸውን አስታውቀዋል። አምባሳደሩ በዝርዝር እንዳስገነዘቡት የህወሓት የጦርነት ትረካ እጅግ እየጨመረ የመጣ ሲሆን በአሁኑ ወቅት በአዲስ አበባ ያለውን በህዝብ የተመረጠ ህጋዊ መንግስት በኃይል ለመገልበጥ ወይም የስርዓት ለውጥ ለማምጣት ያላቸውን ጽኑ ፍላጎት የህወሓት አመራሮች ይፋ ማድረጋቸው ተመልክቷል። ህወሓት ይህን ዓላማውን ከግብ ለማድረስ ከኤርትራ መንግስት ጋር በይፋ የፈጠረውን የጋራ ወታደራዊ ግንባር የተደገፈ ሲሆን የኤርትራ የጦር አዛዦች፣ የደህንነት መረጃ አባላት እንዲሁም ታንኮችን ጨምሮ ከባድ መሳሪያዎች በትግራይ ክልል ውስጥ በነፃነትና በአደባባይ እየተንቀሳቀሱ እንደሚገኙ አምባሳደሩ ገልጸዋል። በዚህ ምክንያት የኢትዮ ኤርትራ ይፋ የድንበር መስመር ሙሉ በሙሉ ስራውን አቁመዋል ብለዋል። አምባሳደሩ አክለውም የኤርትራ ጦር የኢትዮጵያን ድንበር ጥሶ እስከ ራያና አላማጣ ቀጠናዎች ድረስ በሰፊው የገባ መሆኑን ጠቁመው የኤርትራና የህወሓት ኃይሎች በጋራ በመሆን በፌዴራል መንግስቱ ላይ ተቀናጀ ወታደራዊ ጥቃት ለመክፈት የጋራ እቅድ ማዘጋጀታቸውንና የፋኖ ታጣቂዎችም የዚህ ስምምነት አካል መሆናቸውን ገልጸዋል። ይህ እርምጃ ኤርትራን በቀጥታ የጦርነቱ ቀዳሚ ተዋናይ የሚያደርጋት በመሆኑ ኢትዮጵያ በሉዓላዊነቷ ላይ የተደቀነውን አደጋ ለመመከት ተመጣጣኝ የጦርነት እርምጃ እንድትወስድ ሙሉ ህጋዊ መብት ይሰጣታል። አስመራ ላለፉት 25 ዓመታት በተከታታይ ኢትዮጵያን ብሔራዊ ደህንነት አደጋ ላይ ለመጣል ስትጠቀምበት የነበረው የጸረ ኢትዮጵያ እጅና የጥፋት ወኪል ወይም ፕሮክሲ ስትራቴጂ አሁን ላይ ሙሉ በሙሉ ሊቀለበስና ሊመታ እንደሚገባው አምባሳደሩ በጥብቅ አሳስበዋል። አምባሳደር ሱሌማን ደደፎ አክለውም ኢትዮጵያ ብሔራዊ ደህንነቷን ለማስከበርና የግዛት አንድነቷን ለመጠበቅ የምትወስደው ማናቸውም የማያወላውል የአጸፋ እርምጃ በሁለቱ ጥምረቶች ህወሓትና ኤርትራ ላይ ያነጣጠረ ይሆናል። ይህ እርምጃ ኢትዮጵያን ከኤርትራ ወታደራዊ ትንኮሳ በዘላቂነት ለመጠበቅ የሚያስችል አዲስ የመከላከያ ቀጠና ወይም በፈር ዞን ወይም ልዩ የደህንነት መዋቅር መፍጠርን የሚያካትት መሆኑ ተገልጿል። ይሁን እንጂ የኤርትራ መንግስት ይህንን አደገኛ አካሄድ እስከ መጨረሻው ከገፋበት በአጭርና በመካከለኛ ጊዜ ውስጥ የአስመራው አምባገነን ስርዓት ሙሉ በሙሉ ሊፈርስ፣ መንግስት አልባ ሊሆን እንዲሁም ከፍተኛ የስደተኞች ቀውስ ሊከሰት እንደሚችል ተመልክቷል። እንዲህ አይነቱ ቀውስ በአካባቢ የደህንነት ክፍተት በመፍጠር እንደ ሱዳንና የመን ያሉ አክራሪ ቡድኖች እንዲስፋፉ በር የሚከፍት ከመሆኑም በላይ መሪ ያጡ በመቶ ሺዎች የሚቆጠሩ የታጠቁ የኤርትራ ወታደሮች ወደ ቅጥረኛ ታጣቂነት ሊቀየሩ ይችላሉ የሚል ስጋት መኖሩም በአምባሳደሩ ተጠቅሷል። ይህንን አሰቃቂ የቀጠናውን መናወጥ ለመግታትና አዲስ የጥፋት አዙሪት በአስቸኳይ ለማስቆም ሁለት ወሳኝ እርምጃዎች በአስቸኳይ መተግበር እንዳለባቸው አምባሳደሩ ጥሪያቸውን አቅርበዋል። የመጀመሪያው እርምጃ ፕሬዝዳንት ኢሳያስ አፈወርቂ ጦራቸውን ከኢትዮጵያ ግዛት በአስቸኳይ እንዲያስወጡና በሀገሪቱ የውስጥ ጉዳይ ላይ የሚያደርጉትን ጣልቃ ገብነት እንዲያቆሙ ዲፕሎማሲያዊ ጫና ማድረግ ሲሆን፣ ሁለተኛው ደግሞ አስመራ ለዚህ ጥሪ ምላሽ ካልሰጠችና ኢትዮጵያ በኃይል እርምጃ ለመመለስ ከተገደደች በአስመራ ላይ ሊመጣ ለሚችሉ አጠቃላይ አምባገነን ስርዓት መፈራረስና ተያያዥ ክስተቶች የፌዴራል መንግስቱ ከወዲሁ በቂ ዝግጅትና ስትራቴጂያዊ እቅድ ማውጣት እንዳለበት አምባሳደር ሱሌማን ደደፎ በጥብቅ መክረዋል። በቀጣይ ርዕስ ብርጌዱ ስለ ጽምዶ። የፕሬዝዳንት ኢሳያስ አፈወርቂን አስተዳደር ለመታገል የተቋቋመው የኤርትራውያን ስብስብ ብርጌድ ንሓመዱ ወይም ህዝባዊ ማዕበል
በወቅታዊ ቀጠናዊ ጉዳዮች ዙሪያ በዛሬው ዕለት መግለጫ አውጥቷል። ግንባሩ በመግለጫው ላይ ጽምዶ በሚል ራሱን የሚጠራውንና በትግራይ ክልል የሚንቀሳቀሰውን ቡድን እንቅስቃሴ አጥብቆ አውግዟል። ይህ ስብስብ ለቀጠናው ሰላምና መረጋጋት እጅግ ከባድ ስጋት በመሆኑ መላው የኤርትራ ህዝብና የአፍሪካ ቀንድ አጋሮች በጋራ ሊቃወሙትና ሊታገሉት እንደሚገባ ግንባሩ ጥሪ አቅርቧል። የጦርነት አባዜ የተጠናወተውን ይህንን ቡድን በምንም አይነት መንገድ እንደማይደግፍ የገለጸው ድርጅቱ ዋና ዓላማው የዚህን ቡድን የጥፋት መንገድ መከላከልና ማክሸፍ መሆኑን በመግለጫው አመልክቷል። የኤርትራ ህዝብ ላለፉት 10 ዓመታት በጦርነት ምክንያት እጅግ ከባድ ዋጋ የከፈለ በመሆኑ አዲስ ጦርነት ፈጽሞ እንደማይበጀውና እንደማይፈልግ ግንባሩ አስገንዝቧል። ይሁን እንጂ ጽምዶ የተባለው ቡድን አሁንም የጦርነት ሐሳብን ብቻ የሚያራምድና የሰዎችን ቤተሰቦች በግዳጅ እያፈሰ ወደ ጦር ግንባር የሚወስድ ስብስብ መሆኑን ጠቁሟል። ይህ ድርጊት ለትግራይና ለኤርትራ ህዝብ አልፎም ለሰፊው ቀጠና ትልቅ ስጋት መሆኑን ያብራራው መግለጫው ባለፉት 30 ዓመታት በኤርትራ ባለው የመንግስት አሰራር ምክንያት ዜጎች በርካታ ፈተናዎችን እንዳሳለፉና ሀገር እያላቸው ሀገር እንደሌለው ዜጋ እንዲኖሩ መደረጉን አስረድቷል። በመንግስቱ ጥብቅ መዋቅር ምክንያት ዜጎች በከፋ ድህነት ውስጥ በመውደቃቸው በርካቶች ሀገራቸውን ጥለው ወደ ተለያዩ የዓለም ሀገራት ለመሰደድ መገደዳቸውም ተገልጿል። ግንባር ህዝባዊ ማዕበል ብርጌድና አህመዶ የተመሰረተው ይህንን የህዝብ ሰቆቃ ለመቀልበስ መሆኑን የጠቀሰው መግለጫ ዋና ስትራቴጂካዊ ዓላማ ሆነ ያለውን ስርዓት ታግሎ በመጣል በምትኩ ህዝባዊ መንግስት መመስረት መሆኑን አብራርቷል። ሀገሪቱን ወደ ዴሞክራሲያዊ ስርዓት ለማሻገር ጽኑ ትግል እንደሚያደርግ ያስታወቀው ግንባሩ ኤርትራ ከጎረቤቶቿ ጋር እንዳትገናኝ ተደርጋ የቆየችበትን ዝግ የዲፕሎማሲ አሰራር ሰብረው በመውጣት ቀጠናዊ ትስስሯንና ሰላሟን ወደሚያጠናክርበት አዲስ ታሪካዊ ምዕራፍ ለማሸጋገር በቁርጠኝነት እንደሚሰራ በይፋዊ መግለጫው ማጠቃለያ ላይ አስታውቋል። ወደ ቀጣይ መረጃ ተሻገርን። የኢራን ፓርላማ አሜሪካና እስራኤል መርከቦች በሆርሙዝ እንዳያልፉ ሊወስን ነው። የኢራን ፓርላማ በሆርሙዝ ወሽመጥ በኩልና በፐርዣ ባህረ ሰላጤ በኩል የሚያልፉ መርከቦች ላይ ያለውን ቁጥጥር የሚያጠብቅ ረቂቅ ህግ ላይ መወያየቱ ተሰማ። ረቂቅ ህጉ ከአሜሪካ፣ እስራኤል እንዲሁም ቴህራን ጠባጫሪ ናቸው ስትል ከምትፈርጃቸው ሀገራት ጋር ግንኙነት ያላቸው መርከቦችን ማገድን እንደሚያካትት ታስኒም የተሰኘ የዜና ወኪል ዘገባ አመልክቷል። ታስኒም የፓርላማ አባል የሆኑትን አባስ ሳሊሚን ጠቅሶ እንደዘገበው የፓርላማው ብሔራዊ ደህንነትና የውጭ ጉዳይ ፖሊሲ ኮሚቴ በወሽመጡና በፐርዣ ባህረ ሰላጤ ላይ ሀገሪቱ የሚኖራትን ቁጥጥር በሚመለከት በሳምንቱ ተወያይቷል። በረቂቅ ህጉ መሰረት አሜሪካ፣ እስራኤልና ኢራን ጠባጫሪ ብላ ከፈረጀቻቸው ሌሎች ሀገራት ጋር ግንኙነት ያላቸውን መርከቦች በወሽመጡ እንዳያልፉ ይከለከላሉ። በረቂቅ ህጉ በተጨማሪም ከእስራኤል ጋር ግንኙነት ያላቸው ወታደራዊና የሲቪል የጭነት መርከቦች እንዲሁም በኢራን ላይ በተከፈተው ዘመቻ ድጋፍ ያደረጉ እንዳያልፉ ይከለከላሉ። በተጨማሪም በኢራን ላይ ጉዳት በማድረስ ረገድ ኃላፊነት አለባቸው ተብሎ የሚታመኑ ሀገራትና ግለሰቦች ካሳ እስኪከፍሉ ድረስ በሆርሙዝ የባህር ወሽመጥና በፋርስ ባህረ ሰላጤ በኩል የማለፍ ፍቃድ አይሰጣቸውም። ረቂቅ ህጉ ለሚፈጸሙ ጥሰቶች ከባድ ቅጣቶችን፣ ከእነዚህም መካከል በመርከብ ላይ የተጫነው ሸቀጥ ካለው ዋጋ እስከ 20 በመቶ የሚደርስ የገንዘብ ቅጣትን አካቷል። በህጉ መሰረት መንግስት በፋርስ ባህረ ሰላጤ ውስጥ የአሰሳ ስራን ለመቆጣጠር፣ የመርከቦችን እንቅስቃሴ ለመከታተል እንዲሁም ደህንነትንና የአካባቢ ጥበቃን ለማረጋገጥ ከጦር ኃይሎች ጋር በጋራ እንዲሰራ ይጠበቅበታል። ሳሊም ህጉ በባለሙያዎች እየታየ መሆኑንና ከመጽደቁ በፊት የማሻሻያ ሀሳባቸውን እንዲያቀርቡ ይጠበቃል ብለዋል። የኢራን ፓርላማ ረቂቅ ህጉ ላይ የተወያየው